በወላይታ ቦዲቲ በሐሰተኛ ትንቢት ምክንያት የአንዲት ወጣት እናት ሕይወት ማለፉ ከባድ ቁጭት ፈጠረ። በደቡብ ኢትዮጵያ ክልል በወላይታ ዞን ቦዲቲ ከተማ በሐሰተኛ ትንቢትና ተፈውሰሻል ወደ ሕክምና መሄድ አያስፈልግሽም በሚል የተሳሳተ ምክር ምክንያት አንዲት ወጣት እናት ሕይወት ማለፉ በማህበረሰቡ ዘንድ ከፍተኛ ሐዘንንና ቁጣን ቀስቅሷል። የቅርብ ወዳጆቿ ለደብሊውቲ ሚዲያ እንደገለጹት ሕይወቷ ያለፈው እናት ታክማ መዳን የሚችል የጤና እክል የነበረባት ቢሆንም በአካባቢው የእምነት መሪዎችና ነቢያት ነን በሚሉ አካላት በተሰጣት የሐሰት ማረጋገጫ ምክንያት ወደ ሕክምና ተቋም እንዳትሄድ ተደርጋለች። ከዚህ በኋላ ወደ ሐኪም ቤት መሄድ አያስፈልግሽም በሚል ክልከላ እምነቷን ተጠቅመው ሕክምናዋን እንድታቋርጥ ማድረጋቸው በመጨረሻም ለሞት ዳርጓታል። ይህንን ክስተት ተከትሎ በርካታ የህብረተሰብ ክፍሎችና የሟች ወዳጆች ድርጊቱን በጽኑ አውግዘዋል። ፈጣሪ ለሰው ልጅ የሰጠው እውቀትና የሕክምና ጥበብ ሕይወትን ለመታደግ እንጂ ለመከልከል እንዳልሆነ በመጥቀስ በእምነት ስም የሚነገሩ የሐሰት ትንቢቶችና ከመጽሐፍ ቅዱስ አስተምህሮ ውጭ የሆኑ አካሄዶች በአስቸኳይ ኃይል ሊባሉ እንደሚገባ አሳስበዋል። የአካባቢው ነዋሪዎች እንደሚሉት በአሁኑ ወቅት እግዚአብሔር ያልተናገረውን ተናግሯል በማለት ከምዕመናን ገንዘብ ለመሰብሰብና የውሸት ተስፋ በመስጠት የሰዎችን ሕይወት አደጋ ላይ የሚጥሉ ሐሰተኞች ቁጥር እየጨመረ መጥቷል። ይህ አሳዛኝ ክስተት ማህበረሰቡ ከመቼውም ጊዜ በላይ እንዲነቃና መሰል ድርጊቶችን በጋራ እንዲከላከል ጥሪ አስተላልፏል። በዚህ አሰቃቂ ክስተት ምክንያት ሕይወቷ ለተቀጠፈው ወጣት ፈጣሪ ነፍሷን በሰላም እንዲያሳርፍ ለልጆቿ፣ ለቤተሰቦቿና ለቅርብ ወዳጆቿ በሙሉ መጽናናትን እንመኛለን። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስቴር የካናዳን ተሞክሮ መሰረት ያደረገ በዩኒቨርሲቲዎች በንግድ ተቋማትና በማህበረሰብ ቡድኖች ስፖንሰርሺፕ ላይ የተደገፈ አዲስ ህጋዊና ደህንነቱ የተጠበቀ የጥገኝነት ስርዓት ከወራት በኋላ ይፋ እንደሚያደርግ አስታውቋል። ቢቢሲ እንደዘገበው በሚቀጥለው ዓመት ተግባራዊ መሆን የሚጀምረው በዚህ እቅድ መሰረት መንግስት በጥብቅ ምርመራና በዝቅተኛ ቁጥር የሚጀምረውን ይህን አሰራር በሂደት ለማሳደግ ያቀደ ሲሆን ይህም ስደተኞችን በሆቴል ለማቆየት የሚወጣውን የግብር ከፋዮች ወጪ ለመቀነስ ያለመ ነው። የሀገር ውስጥ ጉዳይ ሚኒስትሯ ሻባና ማህሙድ አዲሱ ስርዓት ሀቀኛ ስደተኞችን የሚጠብቅና የህግ ክፍተቶችን የሚደፍን መሆኑን ገልጸዋል። የኢሚግሬሽን ረቂቅ ህግ ለፓርላማ ለማቅረብ እየተዘጋጁ ቢሆንም በህገወጥ መንገድ በጀልባ የሚገቡ ስደተኞች ቁጥር ሙሉ በሙሉ ሳይቆም ተጨማሪ ሰው መፍቀድ የለበትም በሚሉ የወግ አጥባቂ ፓርቲ አባላትና በአንዳንድ የገዢው ሌበር ፓርቲ አባላት ዘንድ ከፍተኛ የፖለቲካ ተቃውሞና ክርክር እየተነሳበት ይገኛል። በትግራይ ክልል በተንቤን አቢ አዲ በሚገኝ የወርቅ ፍለጋ ስፍራ በተከሰተ የመሬት መደርመስ አደጋ 2 ወጣቶች ሕይወታቸውን ማጣታቸው ተሰምቷል። አደጋው ሰኔ 19 ቀን 2018 ዓ.ም ከሌሊቱ 8 ሰዓት አካባቢ መከሰቱ ነው የተሰማው። የሟቾቹ አስከሬን ለማውጣት የመሬት መደርመሱ ከባድ በመሆኑና ቦታው ለተሽከርካሪዎች አመቺ ባለመሆኑ የቁፋሮ ስራውን አስቸጋሪ አድርጎት ቆይቷል። በዶዘር የተደረገው የመሬት ቁፋሮ ሙከራ ውጤታማ ባለመሆኑ የማውጣት ስራው በሰው ጉልበት ሲካሄድ ነበር። ከ6 ሰዓታት ቁፋሮ በኋላ የሟቾች አስከሬን ሊወጣ ችሏል። የአደጋውን ዝርዝር ሁኔታ ለማጣራትና የሟቾቹን ማንነት ለማረጋገጥ ተጨማሪ መረጃዎች እየተጠበቁ ናቸው ሲል ቲክቫ ኢትዮጵያ ዘግቧል። 5 የአውሮፓ ሀገራት የጥገኝነት ጥያቄያቸው ተቀባይነት ያላገኘ ግለሰቦችን ወደ ኬንያ ለመላክ እያሰቡ ነው። ጀርመን፣ ኔዘርላንድስ፣ ኦስትሪያ፣ ዴንማርክ እና ግሪክ የጥገኝነት ጥያቄያቸው ውድቅ የተደረገባቸውን ስደተኞች ከአውሮፓ ውጭ ወደሚገኝ ሶስተኛ ሀገራት ለመላክ የሚያስችል አከራካሪ የፍልሰት እቅድ እያጠኑ መሆኑ ተሰምቷል። በአውሮፓ ህብረት የፍልሰት ማሻሻያ ማዕቀፍ ውስጥ እየተመከረበት ባለው በዚህ አዲስ የውሳኔ ሀሳብ መሰረት ማመልከቻቸው ሙሉ በሙሉ ውድቅ የተደረገባቸው ግለሰቦች ወደ ትውልድ ሀገራቸው የሚመለሱበት የመጨረሻ ዝግጅት እስከሚጠናቀቅ ድረስ ከአውሮፓ ውጭ ወደሚገነቡ የመመለሻ ማዕከላት እንዲዛወሩ ይደረጋል። ለዚሁ የስደተኞች ማቆያ ማዕከልነት ሊመረጡ ይችላሉ ተብለው ከታጩት ሀገራት መካከል ምስራቅ አፍሪካዊቷ ኬንያ በቀዳሚነት ስሟ የተነሳ ሲሆን ከሷ በተጨማሪ ሩዋንዳና ቤኒን በእጩነት ተካተዋል። ይህ እቅድ በአውሮፓ ህብረት ውስጥ ትልቅ መነጋገሪያና አከራካሪ አጀንዳ እየሆነ የመጣ ሲሆን ስደተኞችን በጊዜያዊነት ወደ ሌላ ሀገር በማዛወር ሂደት ላይ ያሉትን ሰብአዊና ህጋዊ ተግዳሮቶች በተመለከተ በርካታ ጥያቄዎችን እያስነሳ ይገኛል። ከነዚህ የአውሮፓ ሀገራት መካከል ኔዘርላንድስ እቅዱን ከሚደግፉት መሪ ሀገራት አንዷ ስትሆን በተለይ ኬንያ ለዚህ ፕሮግራም ቁልፍ አጋር ሀገር እንድትሆን ከፍተኛ ፍላጎት እያሳየች እንደሆነ ሪፖርቶች ያመለክታሉ። ስምምነቱ ከጸደቀ
ስደተኞች ወደ ሶስተኛ ሀገር የመላኩ ሂደት በአውሮፓ የፍልሰት ፖሊሲ ላይ ትልቅ ለውጥ እንደሚያመጣ እየተነገረ ሲሆን የኬንያ መንግስት በዚህ ጉዳይ ላይ የሚሰጠው ምላሽ ግን አልታወቀም። በየካ ክፍለ ከተማ ፖሊስ ዋና መምሪያ ውስጥ በወንጀል ተጠርጥረው በማቆያ ቤት ለሚገኙ ግለሰቦች 39 ፍሬ ትራማዶል የተባለ አበረታች መድኃኒት በምስጢር ሊያስገባ የነበረው ብርሃኑ ወንድሙ የተባለ ግለሰብ ሰኔ 17 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ እጅ ከፍንጅ በቁጥጥር ስር መዋሉን ፖሊስ አስታውቋል። ተጠርጣሪው መድኃኒቱን የያዘው የለበሰውን ጃኬት እጅጌ በመቅደድና ውስጥ ለውስጥ በመደበቅ ሲሆን የፍርድ ቤት ቀጠሮ ያላቸው እስረኞች ለመርዳት ባደረገው ሙከራ በጥበቃ ሰራተኞች በተደረገበት ጥብቅ ፍተሻ ሊያዝ ችሏል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳወጣው መረጃ በአሁኑ ወቅት በተጠርጣሪው ላይ አስፈላጊው ምርመራ እየተከናወነ ሲሆን በአቃቤ ሕግ አማካኝነት ክስ ለመመስረት ዝግጅት እየተደረገ ይገኛል። ፖሊስ መሰል ህገወጥ ድርጊቶችንና የወንጀል ሙከራዎችን አስቀድሞ ለመከላከል በማቆያ ቤቶች አካባቢ የሚደረገው ጠንካራ ቁጥጥርና ፍተሻ ይበልጥ ተጠናክሮ እንደሚቀጥልም መልእክቱን አስተላልፈዋል። የሳዑዲ አረቢያ ከፍተኛ ፍርድ ቤት የሰው ህይወት በማጥፋት ወንጀል የሞት ቅጣት ተፈርዶባት የነበረችው ኢትዮጵያዊቷ የቤት ሰራተኛ ሌላ ኑርሶቦ ከእስር እንድትፈታ እንደተወሰነላት በሪያድ የኢትዮጵያ ኤምባሲ አስታወቀ። ጉዳዩ በእርቅ እንዲፈታ ከፍተኛ ዲፕሎማሲያዊ ጥረት ሲያደርግ መቆየቱን የጠቀሰው ኤምባሲው ለተጎጂ ቤተሰብ የገንዘብ ካሳ በመክፈል ሌላ ምህረት እንዳገኘችና የሞት ፍርድ እንደተነሳላት ገልጧል። ኤምባሲው በተለያዩ ወንጀሎች ክስ ተመስርቶባቸው በስር ላይ የነበሩ 1665 ኢትዮጵያውያን በዲፕሎማሲያዊ ጥረት ክሳቸው ተቋርጦ ወደ ሀገራቸው እንዲመለሱ ማድረጉንም ገልጧል። የዕለቱ የሪያሊቲ ሚዲያ ጥንቅር እዚህ ላይ ተጠናቋል። በሌሎች ተመሳሳይ ዝግጅቶች እንመለሳለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ። ሰላም ቆዩን።